ሙሴ በዛ በቁጥቋጦ ዛፍ ላይ ይነድ የነበረው እሳት ምን እንደሆነ ለማየት ሲሄድ ያለበት ቦታ የተቀደሰ ነውና ጫማን አውጣ ተባለ። ጫማውን አውጥቶ ሲጠብቅ ፈርዖን ጋር ትሄዳለህ ተባለ። ከብዙ ክርክር በኋላ ተስማምቶ እሺ ብሎ ሲሄድ እምትለው ሄደ። እንደቆምክ አንድ ጥያቄ ነው የምትጠይቀው፣ ያገለግለኝ ዘንድ ህዝቤን ልቀቅ። ዕብራውያን ምዕራፍ 1 ቁጥር 7 ሁላችን እናወጣለን። የዕብራውያን መጽሐፍ the book of Hebrew from chapter 1 verse 7 መላእክቱን መናፍስት አገልጋዮቹንም የእሳት ነበልባል የሚያደርግ። አሁን ከሱ በኋላ በደንብ ትላላችሁ ከፓስተር በኋላ መላእክቱን መናፍስት አገልጋዮቹንም የእሳት ነበልባል የሚያደርግ እግዚአብሔር ስሙ የተባረከ ይሁን። አሜን። እግዚአብሔር ከፈርዖን ጋር ይገናኝ ዘንድ ሙሴን በላከው ጊዜ እግዚአብሔር ለፈርዖን እንዲህ በልና ንገረው አለው። ምን አለው? ሙሴ በቀጥታ ፈርዖን ፊት ሄዶ እግዚአብሔር የላከውን እንዲህ ብሎ ተናገረ። ምን አለው? ያገለግለኝ ዘንድ ህዝቤን ልቀቅ። ድገሙ እንደገና። ያገለግለኝ ዘንድ ህዝቤን ልቀቅ። ማን የጠየቀው ጥያቄውን? የእግዚአብሔር ሰው ሙሴ። ማን የላከው? እግዚአብሔር። የተጠየቀው ማን ነው? ፈርዖን። ለምን ዓላማ ነው የተጠየቀው? የእግዚአብሔር ህዝብ እግዚአብሔርን ያገለግልና ያመልከው ዘንድ። ባጭሩ ለምን ዓላማ ነው የተጠየቀው? ያገለግል ዘንድ። ታንኪዩ። ለአገልግሎት የጠየቀው አንድ ሰው ነው አይደለም? ሁለት ሰው ነው አይደለም? የጠየቀው ማንን ነው? ህዝቡን። አይሰማም? ህዝቡን። ኦኬ። በዚህ ቃል መሰረት እግዚአብሔር ህዝቡን የሚፈልገው ለምንድን ነው? ለአገልግሎት። እግዚአብሔር ህዝቡን ለምንድን ነው የሚፈልገው? ለአገልግሎት። ከጠላት ከፈርዖን ነጥቆ ምን እንዲያደርግለት ነው የሚፈልገው? እንዲያገለግል። ምን እንዲለው? እንዲያገለግለው። አዎ። አንድ ሰው እግዚአብሔርን የሚያገለግል ከሆነ ስሙ ማን ይባላል? አገልጋይ። እግዚአብሔር ህዝቡን ለምን ጠራው? ለአገልግሎት። ስለዚህ ህዝቡ እሺ ብሎ ካገለገለ የህዝቡ ስም ምን ይባላል? አገልጋይ። ኦኬ። አሁን አንብበውን ዕብራውያን ምዕራፍ 1 ቁጥር 7 አገልጋዮቹንም የእሳት ነበልባል የሚያደርግ። የህዝቡ ስም ማን ነው? አገልጋይ። ህዝቡ ምን አይነት ነገር አለበት ማለት ነው? እሳት። እግዚአብሔር የሚናገረው ስለማን ነው? ስለ ህዝቡ። ህዝቡ የት ነው ያለው? ምክንያቱም ሰው የሚመስለው አገልጋይ ላይ እሳት የሚመጣ ህዝቡ ደግሞ ቁጭ ብሎ እንደ ቲያትር የሚያይ ሰው የሚመስለው አገልጋዩ ጥቅስ የሚጠቅስ አሜን የሚያስብል ህዝቡ ቁጭ ብሎ ወይ አሜን ይላል ወይ ያጨብጭባል ወይ እንዲህ ይላል ከዚህ ሲያልቅ ይወጣል። እግዚአብሔር አምላክ ቁጭ ብላችሁ ለአመታት ይሄን እንድታረጉ አልተጠራችሁ። አሜን። ሰው ቁጭ ብሎ አሜን ከዚህ ሲያልቅ ሳምንት እንገናኝ በዛ ጋር በቃ እግዚአብሔር የህዝቡን ዓላማ ነገረኝ። አንተ ለምን እንደሚፈልግ ነገረኝ። አሜን። አንቺን ለምን እንደሚፈልግሽ ነገረኝ። አሜን። እዚህ ውስጥ ሽማግሌ ነኝ እድሜ ሄደ ምናምን እንዳትል። ሙሴ አገልግሎት የጀመረው በስንት አመቱ ነው? በ80። ኦኬ። አሁን አረጀው በቃ ጊዜ ሄደ የሚባል ነገር የለም። አይሰማም ባክህ። የለም። በትክክለኛው if you try to know the concepts of this Bible የዚህን የመጽሐፍ ቃል ኮንሰፕቱ ከገባችሁ እናንተ ገና ለአገልግሎት እየተመለመላችሁ ነው። አሜን። እግዚአብሔር መጣና ፈርዖን ፊት ቀጥ ብሎ ቆሞ በሙሴ አፍ በኩል ያገለግለኝ ዘንድ ይሄንን ዝም በል ልቀቅ። እግዚአብሔር አምላክ እዚህ ብዙ ሰዎች ሲፈታ አይታቸዋል። አዎ። ከአጋንንት ስራት። እውነት ውሸት? እውነት ነው። እግዚአብሔር እዚህ ብዙ ሲፈውስ አይቻቸዋል። አዎ። እግዚአብሔር እዚህ ብዙ ታምራት ሲያደርግ አይታቸዋል። አዎ። ለምንድን ነው የሚያደርገው ብላችሁ ከጠየቃችሁ ሰውየው ሆነልኝ ብሎ አጨብጭቦ ወደ ቤቱ እንዲሄድ አይደለም፣ እንዲያገለግለው ነው። አሜን። ከቀንበር ነፃ የምትሆነው፣ አሜን። ከስራት ነፃ የምትሆነው፣ አሜን። ከበሽታ ነፃ የምትሆነው አሜን። ምን ለማድረግ ነው? ለማገልገል። አሜን። እጆቻችሁን አንሱ። ከድህነት ቀንበር የሚወጡ ሰዎች አሉ። አሜን። ድህነትን ከላይ ላይ ልክ ልብስ እንደሚወልቅ የሚያወልቅልህ። አሜን። በቃ ተለቀህ እንድታገለግል ነው። አሜን። ተለቀሽ እንድታገለግል ነው። አሜን። ቀንበር ካለ ቀንበር የሚሰብርልህ። አሜን። ተለቀህ እንድታገለግል ነው። አሜን። እስራት ካለ እስራት የሚበጥስልህ። አሜን። ተለቀህ እንድታገለግል ነው። አሜን። እግዚአብሔር አምላክ እንድታገለግለው መጀመሪያ ምን ያደርጋል? ያስለቅቃል። አሜን። የያዘ ሐሳብ እንዳይሆን። ምክንያቱም ደሃ ከሆንክ የድህነት ሐሳብ ይዛል። ከታሰርክ
ነፃነት የለህም። ቀንበር ካለብህ ነፃ የለህም። በቃ መንቀሳቀስ አትችልም። መጀመሪያ እግዚአብሔር የሚፈልግህን ስኬትና ዓላማ በአንተ ውስጥ ለመፈጸም መጀመሪያ የታሰረውን ይፈታዋል። አሜን። የታመመውን ይፈውሰዋል። አሜን። ደሃውን ባለጠጋ ያደርገዋል። አሜን። ቀንበሩን ይሰብርልሃል። አሜን። መርገሙን ከላይ ላይ ያነሳዋል። አሜን። ለምንድን ነው የሚያደርገው ካልከኝ መልሶ አንድ ነው። ጥያቄውን በደንብ ስሙ። ሙሴ በዛ በቁጥቋጦ ዛፍ ላይ ይነድ የነበረው እሳት ምን እንደሆነ ለማየት ሲሄድ ያለህበት ቦታ የተቀደሰ ነውና ጫማን አውጣ ተባለ። ጫማውን አውጥቶ ሲጠብቅ ፈርዖን ጋር ትሄዳለህ ተባለ። ከብዙ ክርክር በኋላ ተስማምቶ እሺ ብሎ ሲሄድ እምትለው ሄደህ አሉ። እንደቆምክ አንድ ጥያቄ ነው የምትጠይቀው። ያገለግለኝ ዘንድ ህዝቤን ልቀቅ። ምክንያቱም በዛን ሰዓት የእስራኤል ህዝብ ለ400 ዓመት የተደራረበ ቀንበር ነበረበት። በብዙ ጩኸትና ለቅሶ ውስጥ ነበረ። ግብፃውያን የነሱ አስገባሪዎች ነበሩ። ታስረው ነበር። መነቃነቅ አይችሉም። ዜግነታቸው አይደለም፣ አገራቸው አይደለም፣ ግን በምርኮ ሀገር በሰው ሀገር በጣም ከባድ ስቃይ ላይ ነበሩ። እዛው እንዳለ ህዝቤ ከዚህ በኋላ እዚሁ ግብፁን ችግር የለም እኔን ታገለግለኛለህ ቢል ሰው ተፈቶ ያገለግለው ነበር? አያገለግለውም። ስለዚህ እግዚአብሔር አምላክ ይወልህ እስራት እንዳለባችሁ የሚገባችሁ ገና የቤት ኪራይ ምን ከፍሉ ሆነ ወይ የምትሉ ሰዎች፣ ቁርስና ምሳ ምንድነው የሚበላው እዚህ ቤት የምትሉ ሰዎች፣ ወር የማይደርስ ነገር ያላችሁ ሰዎች በተያዛችሁበት ሐሳብ ሆናችሁ እግዚአብሔር አገልግለኝ አይልህም። ይመጣና ያስገባሪህን ቀንድ ይሰብራል መጀመሪያ። አሜን። ዛሬ ይሁንልኝ የሚል ሰው ካለ አሜን። እግዚአብሔር አምላክ አሁን አንድን ሰው ለአገልግሎት ፈልገዋል። አሜን። እሺ የሚል ሰው አለ? አሜን። ከዛ በፊት ዛሬ ይፈታሻል። አሜን። ከዛ በፊት ዛሬ ይከፍተዋል። አሜን። ከዛ በፊት ዛሬ ብድግ ያደርጋል። አሜን። ከዛ በፊት ከገባበት ጉድጓድ ያወጣል። አሜን። ከዛ በፊት ታሪክን ይቀይረዋል። አሜን። የአንድ ሰው ታሪክ ሲቀየር ያለው አሜን። የጠላት ሞገያ አንተ ችግር ነው። ችግርን ሲያበዛብህና በብዙ ነገሩ ስትታጠር አይምሮ ኦኩፓይድ ነው። የሰው ኔቸር እንደዚህ ነው። በሆነ ነገር ሲያዝ ከውስጡ ለመውጣት የሆነ እርዳታ ያስፈልገዋል። አሜን በሉ ባካችሁ። አሜን። ሶምሶን ጠላቶቹን ለመጨረስ የሚሆን አቅምና ጉልበት ያገኘው ታስሮ አይደለም። ብዙ ሰው የፋይናንስ ጠላት አለው፣ የሰላም ጠላት አለው፣ የጤንነት ጠላት አለው፣ የብዙ ነገር ጠላት አለው። ጠላቱ በተጽዕኖ ውስጥ አስቀምጦታል። ሶምሶን ታስሮ ነበር ይላል። ለፍልስጤማዊ ሲሰጥ ታስሮ ለመዋጋት አልሞከረም። እግዚአብሔርም ታስሮ መዋጋት እንደማይችል ያውቃል። እጆቻችሁን አንሱና የኔ አባት በሉ። የኔ አባት ታስሬ መዋጋት እንደማልችል ያውቃል። የኔ አባት በሉ። የኔ አባት ድህነት ውስጥ ሆኜ ጠላቴን መውጋት እንደማልችል ሐሳቤ ነፃ እንደማይሆን ያውቃል። ስለዚህ ምን ይላል? እንደታሰረ የእግዚአብሔር መንፈስ ወረደበት ይላል። ከዛስ ማሰሪያዎቹ እሳት እንዳየገለባ አሜን ከእጆቹ ላይ ወደቁ ይላል። አሜን። ከዛስ ሶምሶን በአጠገቡ ምንም አልነበረም፣ የአህያ መንጋጋ አነሳ ይላል። 1000 ፍልስጤማውያንን ገደለ ይላል። አሜን። ጠላቶቼን ክምር በክምር አድርጋቸዋለሁ ሲል የቦታውን ስም ራማት ልሄ ብሎ ጠራው ይላል። አሜን። ከራማት ልሄ በፊት ግን ምን ይቀድማል? መፈታት። ታሻካራባስ አሁን እየታገልክ ያለው ሳትፈታ ነው። ለዚህ ነው አይሄድም። ጠላት እንደታሰርክ ያውቃል። ምላሱን ነው የሚያወጣብህ። ሞክር ይላል። ተራራኑ ላይ ትለዋለህ፣ አይሄድም። ለምን? አንተ ራስህ ታስራል። የታሰረ ሰው ውጊያ አይችልም። የታሰረ ሰው በውጊያ ድል አያረግም። የታሰረ ሰው መጀመሪያ ከመዋጋቱ በፊት ምን ይቀድማል? መፈታት። ተናገሩ ባካችሁ። መፈታት። ምን ይቀድማል? መፈታት። ዛሬ በኢየሱስ ስም እንድትፈታ። አሜን አሜን። ዛሬ በኢየሱስ ስም ከማንኛውም እስራት እንድትፈች ይጸልያል። አሜን። በኢየሱስ ስም ፈታው። አሜን። ፈታለው። አሜን። ሳትፈታ ምንም ማድረግ እንደማትችል እግዚአብሔርም ያውቃል፣
ጠላትህንም ከሞከርከው ያውቃል ስራ አለ እዚህ ላይ ይላል። እስቲ ሞክር ይላል። አንዲት ልጅ መጣች። እግዚአብሔር ሰው በከተማዬ እኔ አዲስ ወንጌል ሰምቼ ወደ ጌታ መጣሁ አለች። ቤተሰቦቼ ሁሉ አምልኮ ውስጥ ነው ያሉት አለች እና የጸሎት ጥቅም ይገባኛል አለች። በጣም ረጅም ነው 600 ምናምን ኪሎ ሜትር አቋርጣ ነው የመጣችው። ተንበርክኬ ስጸልይ ግን እጄን ይጠመዝዘዋል፣ አፌን ወደዛ ያመጣዋል፣ አንገቴን ያረጋዋል፣ ለማውጣት አልችልም፣ ልሳኔን ይዘጋዋል። በህልሙ ተኝቶ ሚል ሰው ማለት ድምጹ የተዘጋበት እንዲሆነ የሚያቅሰዋል። እዚህ ውስጥ እጃችሁን አንሱ። እዛ አጠገቤ ያለውን ሰው መጥራት አቅቶ እንደ አንተ ተኝተ ነው አይደል? እሷ ግን ተንበርክካ እንደዚህ ተንበርክካ ራሱ ማለት አትችልም። አንድ ቀን ቴሌቪዥን ስታይ እዚህ ሰው ይገሄዳለሁ አለች። እዚህ ሰው ጋር ቢሄድ እፈታለሁ አለች። አያችሁ ብዙ የሚጸለይ ጉዳይ አላት፣ ለመጸለይ ግን አትችልም። ለምን? ታስሮ መዋጋት ሰው አይችልም። አላየኸውም እንጂ ውስጥ የሆነ ነገር እያለ ጥያቄ ሳይመለስ ጋዝ ነው የሚል ጸሎት ራሱ። አባቶይ ዛሬ በኢየሱስ ስም እያንዳንዳቸው ጥያቄያቸው ይመለስ። አሜን። አቤት አቤት አቤት። አልገባችሁም? አንዳንድ ሰዎች ጸሎቱ ራሱ በጣም ጋዝ ነው። ምክንያቱም ጥያቄ ገና አለ። ጠዋት ስትነሳ የሚጨቀጭቅ ነገር አለ። ተኝተ የማይለቅ ነገር አለ። ያልተቀበልሽው እንዴት ሊሆን ይችላል ብለሽ የምትይው ገና ብዙ ነገር አለ እኮ። እንዴት ብለሽ ነው የምትጸልዩ? ዛሬ ስራታችሁ ይበጣስ። አሜን አሜን። ይኸውላችሁ ግዴላችሁም ያ እንደዚህ የያዛችሁ ነገር ላይ አሁን አተኮሩ። የእግዚአብሔር መንፈስ መጥቶ ለሁለት ይሰነጥቀዋል። አሜን። እጆቻችሁን አንሱ። እግዚአብሔር አምላኬ በሉ። እግዚአብሔር አምላኬ ዛሬ ለሁለት ይሰነጥቀዋል። ለሁለት ይሰነጥቀዋል። አምላኬ በሉ እስቲ። አምላኬ ዛሬ በሉ እስቲ። ዛሬ ለሁለት ይለየዋል። ለሁለት ይለየዋል። እስሮቼ በሉ እስቲ። እስሮቼ ይበጠሳሉ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም እግዚአብሔር ዛሬ የሚያስጨንቃችሁን ተራራ የሆነባችሁን ያልተመለሰላችሁን በሕይወታችሁ ላይ ዘቅጦ እንዲቀመጥ ያደረገውን የትኛውንም የጨለማ ኃይል ዛሬ ከንቱ ሲያረጋው ያለው። አሜን። ያልተመለሰ ጥያቄ እኮ በጣም ሲበዛብህ አኝከ መዋጥ አትችልም። ይሄ የደረሰበት ሰው አለ። ብላ ሲባል አልበላም ይላል። ሆዱ ሳይርበው አይደለም፣ ውስጡ በገባው ጥያቄ ተይዞ ማኘክ አይችልም። ሐዘን የጎዳው ሰው እንደዚህ ነው። ለዚህ ነው በሐዘን የሆነ ሰው ያጣ ሰው ማኘክ አይችልም። ታውቃላችሁ? መብላት ሳይፈልግ አይደለም፣ እንትን ነው። በጣም ሐዘን አቅም ይይዛል። ሐዘን አቅም ይይዛል። የልብ ሐዘን። እጆቼን ዘርግቼ ላዘኑ ሰዎች ጸልያለሁ። አሜን። ለተከዙ ሰዎች ጸልያለሁ። አሜን። የማይፈታ ጥያቄ ተሸክመው ለሚዞሩ ሰዎች ጸልያለሁ። አሜን። የማይፈታ ጥያቄ ተሸክመው ለሚንቀሳቀሱ ሰዎች ጸልያለሁ። አሜን። እግዚአብሔር አምላክ ዛሬ አንዳች ታላቅ ነገር በሕይወታችሁ ላይ እንዲያረግ። አሜን። እግዚአብሔር አምላክ አንዳች መፈታት እንዲያረግ። አሜን። አንዳች መልስ እንዲመልስላችሁ። አሜን አሜን። በጌታ በኢየሱስ ስም ጸልይኩ። አሜን። ከዛ ይሰብርልህና አገልጋይ ያረጋል። አሜን። ለምንድን ነው እንደዚህ የሚፈታኝ ካልክ እንድታገለግለው። አሜን። ያው ልባችሁን አስተካክሉ። ልባችሁ ለእግዚአብሔር አገልግሎት ክፍት ካልሆነ ቀንበራችሁ ሊሰነብት ይችላል። ይፍታኝ አገልግለዋለሁ የሚል ሰው። አሜን አሜን። እኔን ይፍታኝ ዛሬ። አሜን። እዚህ ትዳሬ ውስጥ ካጣሁት ሰላም ይፍታኝ። አሜን። ከፋይናንስ ጥያቄ ይፍታኝ። አሜን። ከሰላም ማጣት ይፍታኝ። አሜን። ሐኪም ቤት ከመመላለስ ይፍታኝ። አሜን። ደዌና ቀንበሬን ይስበረው። አሜን። ይፍታኝና ላገልግለው። አሜን የሚል ሰው አለ ዛሬ። አረ አሜን። በጌታ በኢየሱስ ስም አሜን። ዛሬ መፈታት ይሆናል። አሜን አሜን። ዛሬ መፈታት ይሆናል። አሜን። ዛሬ መፈታት ይሆናል። አሜን። ዛሬ መፈታት ይሆናል። አሜን። እስኪ አጠገባችሁ ያለውን ሰው ትፈቻለሽ፣ ትፈታለህ፣ ንገሩት፣ ትፈቻለሽ። ይኸውልህ እሳት ያለው ጸሎት ውስጥ ነው። ነፃ የሆነ ጸሎት ያለው ደግሞ መፈታት ውስጥ ነው። አሜን አሜን። አላለም አንድ። አሜን።
አንድ ሰው ሲፈታ የጸሎት ህይወቱ ይታደሳል። አሜን። ሰይጣን እንዳትጸልይ ሲፈልግ ምንም አይደለም የሚያደርገው። የማይፈታ ጥያቄ ይሰጣል። ከዛ ተንበርክከም ቆመም እሱን ስታኝክ ትከርማለህ። ያን ጊዜ ጸሎትህን ትረሳለህ። እግዚአብሔር ካዘጋጀልህ ነገር ትለያያለህ። ዛሬ ተፈቶ ለጸሎት የሚዘጋጅ ሰው ይታየኛል። አሜን አሜን። ለተከታታይ ብዙ ጊዜያቶች የሚጸልይ ሰው ማለት እሳት ይቀበላል። አሜን። የሚጸልዩ ሰዎች ማን ናቸው ካላችሁኝ ራሳቸውን ያዋረዱ ሰዎች ናቸው። አንተ በጌታ ፊት ገና አባ ብለህ ዝም ብለህ እንደዚህ በርካክ ስትል ይሄ ጉልበት የታጠፈው ለማ ብቻ ነው? ለጌታ ብቻ። ለሰው ተንበረከከ ታውቃለህ? ኦኬ። እግር ተንበረከከ ማለት ተሸነፍክ ማለት ነው። ራስን አዋረድክ ማለት ነው። አሜን። ያዕቆብ ምዕራፍ 4 ቁጥር 10 ላይ ራሱንም በእግዚአብሔር ፊት የሚያዋርድ ሰው ምን ይላል? ከፍ ከፍ ይላል። ማን ነው እግዚአብሔር ታላቅ እንዲያደርገው የሚፈልግ ሰው? አሜን። መንገዱን ልንገርህ፣ ራስን አዋርድ። አሜን። ምን ማለት ነው ማዋረድ? መጸለይ። ተባረኪ ናሚ ተባረኪ። አንተ ተንበረከክ ማለት ምን አርክ ማለት ነው? ራስን አዋረድ። ራስህን በማፊት ነው? በጌታ ፊት ምን አልክ ማለት ነው? አዋረድ። ስታዋረድ እሱ ምን ያደርጋል? ከፍ ከፍ። ኦኬ። ለዚህ ነው የሚጸልዩ ሰዎች ከፍ ከፍ የሚሉት። አሜን አሜን። ለምን? የሚጸልዩ ሰዎች ምን የሚያደርጉ ናቸው? ራሳቸውን የሚያዋርዱ ሰዎች ናቸው። ራሱን በእግዚአብሔር ፊት ማዋረድ ማለት ቡትቶ ለብሶ እንደዚህ ብሎ መሄድ አይደለም። ሰው እንደዚህ ስለሚያይ ኖ ኖ ኖ ኖ። ራስን ማዋረድ ማለት በአምላክ ፊት መንበርከክ ማለት ነው። አሜን። ኦኬ። የሚጸልዩ ሰዎች ምን ይቀበላሉ? እሳት። የሚጸልዩ ሰዎች ማለት ራሳቸውን የሚያዋርዱ ሰው ራሳቸውን የሚያዋርዱ ሰዎች ምን ይቀበላሉ? እሳት። እሳት ትፈልጋለህ? አዎ። ትፈልጋለሽ? አዎ። ራስሽን በእግዚአብሔር ፊት አዋርጂ። አሜን። አዋርጅ ማለት ምን ማለት ነው? ጸልይ። ተግባብተናል። አሁን አጨብጭቡ ለጌታ ክብር። አሜን። ኢየሱስ ይባረክ። ሰው አንተ ሰዓት ጠብቀህ ጸለይክ ማለት ምን ብለሃል ማለት ነው? ራስን አዋርዳል ማለት። ኦኬ። እግዚአብሔር አምላክ ከፍ እንዲያረጋችሁ ትፈልጋላችሁ? አዎ። ችሎታ አይደለም። ብዙ ችሎታ ያላቸው ዲግሪ ያላቸው ታለንት ያላቸው ሰዎች ተደብቀው ሳይሳካላቸው የቀሩ ብዙ አያሉ። አንዳንድ ጊዜ በችሎታ አትታመኑ። ችሎታም አያወጣም። በእውቀታችሁ አትታማ፣ እውቀትም አያወጣም። ታላቅ የሚያደርገው ማን ነው? ጌታ ብቻ። አንተም ታላቅ ለማድረግ ለሁሉ ጸጋን ምን ትላለህ? ትሰጣለህ። ታላቅ የሚያደርገው ማን ነው? እግዚአብሔር። ኦኬ። ታላቅ መሆን የሚፈልግ ሰው ምን መሆን አለበት? ራሱን ማዋረድ አለበት። ራሱን ማዋረድ ማለት ምን ማለት ነው? መጸለይ። ታንክ ዩ። ሰው አሁን እኔ ጸልዩ ስር ራሳችሁ ምን በሉ ማለት ነው? አዋርዱ። እነ ዳንኤል ራሳቸውን የሚያዋርዱ ነበሩ። አሜን። እነ ዳዊት ራሳቸውን የሚያዋርዱ ነበሩ። አሜን። ግን they have a set prayer time። ምን ማለት ነው በአማርኛ? የሚታወቅ የጸሎት ምን ነበራቸው? ሰዓት ነበራቸው። ጴንጤ እግዚአብሔር ያወራኝ ነው የምነግራችሁ። ጴንጤ ሰዓት የለው። ከፈለገ ደግሞ አይጸልይም። የመጽሐፉን ቃል ትልልቅ ሰዎችን ብታያቸው they have a set prayer time። የሚታወቅ የጸሎት ሰዓት ነበራቸው። አሜን አሜን አሜን። ይሄንን ምል እግዚአብሔር ልኮይ ነው። ዛሬ ያንተን የጸሎት ሰዓት ልቀይር ነው። አሜን። ልቀይረው? አዎ። ልቀይረው ወይ? አዎ። ኦኬ። ስትጸልይ ምን ትቀበላለህ? እሳት። ሐዋርያት ሥራ ምዕራፍ 1 ቁጥር 14 አንብብልኝ። በቋሚነት የሚጸልዩ ሰዎች። አሜን። መጸለይ ማለት ራስን ምን ማለት ነው? ማዋረድ። ምዕራፍ 1 ቁጥር 14 ቶሎ በል። ከዚህ ሁሉ እሺ፣ እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር። ለጸሎት ምን ይሉ ነበር? ይተጉ ነበር። ፐርሲስተንስ ፕሬየር ማለት በጸሎት ምን ማለት ነው? መትጋት ማለት ነው። በጸሎት መትጋት ማለት ሴት የተደረገ የጸሎት ሰዓት ላይ በዛን ሰዓት በእግዚአብሔር ፊት ምን ማለት ነው? መጸለይ ማለት ነው። መትጋት ማለት ማን ነው? የመንግስት ሰራተኛ እዚህ ውስጥ
የምትሰራው የት ነው? ትምህርት ቤት። መግቢያ አለው? ስንት ሰዓት ነው መግቢያው? ለተማሪዎች 2 ሰዓት ተኩል። ለአስተማሪዎችስ? ከ2 ሰዓት በፊት። እዛ መገኘት አለባቸው። ስንት አመት አስተማርክ? ወር ስንት አመት እንደዚህ በዚህ በትምህርት ቤት ዙሪያ ሰራ? 28 አመት። 28 አመት ከ2 ሰዓት በፊት ነበር የምገባው ማለት። ይሄ ሰው የሚታወቅ ሰዓት አለው የለውም? አለው። ለስንት አመት ይሄንን አደረገ? 28 አመት። ለ28 አመት ይሄንን ካደረገ ምን አድርጓል? ፐርሲስተንትሊ ለተከታታይ አመታት በዛው ሰዓት አንድ የማይቀየር ስራ እየሰራ ነው ማለት ነው። ታግቷል የሚባለው ያን ጊዜ ነው። መትጋት ማለት በአንድ ጉዳይ ላይ ለተደጋጋሚ አመታትና ቀን ሳትቀይር በዛው ቦታ በዛው ቀን በዛው ጊዜ መገኘት ምን ይባላል? ትጋት ይባላል። ለጸሎት ምን ይሉ ነበር ይላል? ይተጉ ነበር። ለጸሎት ምን ይሉ ነበር? ይተጉ ነበር። ስሙኝ ይውላችሁ፣ ጴንጤ ሪቪልድ ወርድ ወይም መገለጥ ያስፈልገዋል ቃሉ ራሱ። አለበለዚያ ትምህርቱ ዝም ብሎ ትምህርት ላይውን ከሆነ ውስጡ አሁን በዚህ ውስጥ የተሰወረውን እውነት ነገራቸዋል። ይተጉ ነበር። ኦኬ፣ ምንድነው መትጋት? ስለ መትጋት የገባው ሰው አንድን ነገር ደጋግሞ በዛው ሰዓት ምን ማድረግ ነው? ማድረግ ምን ማለት ይባላል? ትጋት፣ መትጋት ይባላል። አሜን። እነኚህ ሰዎች ምን ይሉ ነበር? ይተጉ ነበር። ተናገሩ ጮክ ብላችሁ። ይተጉ ነበር። የሰማ ሰው ይናገር። ይተጉ ነበር። ኦኬ፣ ይተጉ ነበር። yes ኦኬ፣ ምዕራፍ 2 ቁጥር 3 ላይ ምን ሆነ ታዲያ? እንደ እሳትም የተከፋፈሉ ልሳኖች ታዩአቸው። ከዛስ በእያንዳንዳቸውም ላይ ተቀመጡባቸው። ማን ነው እሳት እንዲቀመጥበት የሚፈልግ ሰው? ሃሌሉያ። እኔ የገባው ሰው አልመሰለኝም። አንዳንድ ሰው እስቲ እሳት ይቀመጥብኝ የሚል ሰው ማን ነው እዚህ ውስጥ? አሜን። የእግዚአብሔር እሳት እንዲቀመጥበት የሚፈልግ ሰው ማን ነው? አሜን አሜን። ዝም ብሎ አይደለም የሚቀመጠው። ምን ሲውል ነው? ለሚተጋ ሰው። አሜን። ዛሬ በጌታ በኢየሱስ ስም የጸሎት እሳት፣ የሪቫይቫል እሳት፣ አሜን፣ የሚያተጋ እሳት፣ አሜን፣ እሳት እንድትቀበል የሚያደርግ እሳት፣ አሜን፣ በኢየሱስ ስም በላያችሁ ላይ ይምጣ። አሜን። ለጸሎት ምን ይሉ ነበር? ይተጉ ነበር። ሲተጉ ምን ሆነ? እሳት ላያቸው ላይ መጣ። አሜን። አሁን እሳት ትፈልጋለህ? አሜን። እግዚአብሔር አምላክ ፐርሲስተንትሊ ፕሬየር የሚያደርጉ ሰዎችን እሳት ይሰጣቸዋል። ዛሬ በጌታ በኢየሱስ ስም እግዚአብሔር አምላክ በዚህ ኃይል እንዲያስነሳችሁ ነው መጸለይ። አሜን። ሌላ ምንም መፍትሄ የለውም። አንድ ሰው ጮሆ ጸልያለሁ ይበል ባካ። ጸልያለሁ። ሌላ ፐርሲስተንስ ፕሬየር ላሳያችሁ፣ ትጋት ላሳያችሁ። ዳንኤል ምዕራፍ 6 ቁጥር 10 አንብብልኝ። ዳንኤል ምዕራፍ 6 ቁጥር 10 ዳንኤልም ጽሕፈቱ እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ። የእልፍኙንም መስኮቶች ወደ ኢየሩሳሌም አንጻር ተከፍተው ነበር። ቀድሞም ያደርግ እንደነበረ ቀድሞ ነው የሚያደርገው። ቀድሞም ያደርግ አዲስ ነገር አይደለም። ቀድሞም ያደርግ እንደነበረው በየዕለቱ 3 ጊዜ ስንት ጊዜ? 3 ጊዜ ስንት ጊዜ? 3 ጊዜ ስንት ጊዜ? 3 ጊዜ ጮኻችሁ ነገሩኝ። ስንት ጊዜ? 3 ጊዜ ምን ያደርግ ነበረ? በጉልበቱ ተንበርክኮ በአምላኩ ፊት ጸለየ። ጸሎት የጀመረው የዛን ቀን ነው አይደለም? ቀድሞም ያደርግ እንደነበረው ምን አለ? ጸለየ። በቀን ስንት ጊዜ? 3 ጊዜ። በቀን ስንት ጊዜ? 3 ጊዜ። የእግዚአብሔር ቃል እንደሚለው ሳይንስ እንደነገረን ሳይሆን አንድ ቀን ስንት ሰዓቶችን ይሸከማል ብለን ስናይ ሳይንስ የነገረን አይደለም፣ በመጽሐፉ ያየነውን እግዚአብሔር ቃል ሲናገር ፈጠረ ይልና ከፈጠረ በኋላ ማታም ሆነ ጠዋትም ሆነ አንድ ቀን ይላል። ምን ሆነ? ማታም ሆነ ጠዋትም ሆነ ምን ማለት ነው? መሸ ነጋ ማለት ነው። ሲመሽ ሲነጋ አጠቃላይ ምን ይሆናል? አንድ ቀን። ዳንኤል የሚያደርገው በየስንት ቀን ነው? በየቀኑ 3 ጊዜ። ስንት ጊዜ? 3 ጊዜ። ኦኬ፣ ቀን ስንት ሰዓት አለው? 24 ሲካፈል ለ3 ምክንያቱም 3 ጊዜ ነው የሚጸልየው። ለ3 ስንት ነው? 8። ስለዚህ በየ8 ሰዓቱ ይጸልያል። አሜን። በየ8 ሰዓቱ? በየ8 ሰዓቱ። ስለዚህ he have a set prayer time። ልክ ወንድሜ ትምህርት ቤት በሚያስተምርበት ስራ ላለፉት 20 ዓመት ሴት ታይም አለው። ዳንኤልም እሱ ለማስተማር ነው። ዳንኤል ደግሞ ለጸሎት he has a setting time። በመጽሐፍ ቅዱስ ውስጥ
ሰዓት ጠቅሶ ወደ ጸሎት ወይም ለመንፈሳዊ ተግባር የተንቀሳቀሱ ቦታ የሚናገር አንድ ቦታ የሚያቅሰው ማለት ሰዓት የተጠቀሰበት በእግዚአብሔር ቃል ውስጥ ከዘፍጥረት እስከ ራዕይ there is a setting time in the Bible የተወሰነ ሰዓት አለ በመጽሐፍ ላይ ለነዛ ሰጥተዋል ለሊት ተነስተው ጆሮን ያደርቅናሉ አንተ ታንኮራፋለህ ሰዓት የለም አሁን እግዚአብሔር እንደዚህ ያለኝ ለሕዝቤ እንደዚህ ብለው አለኝ አሜን ወደ ሰጠው የጸሎት ሰዓት ተመለስ ብለዋል አሜን የወረዳችሁት አቅመቢስ የሆናችሁት ገለባ የሆናችሁት ተራራ ማንሳት ያቃታችሁ you don't have a setting time for your prayers ሴት የሆነ ታይም የላችሁም እነ ዳንኤል ግን ስለነበራቸው አንበሳ እንኳን ማላመጥ አይችልም መንጋጋው ነው የተቆለፈው አሜን የጸሎት ሰው ከባድ ነው አሜን ሚዛኑ ከባድ ነው አሜን አውሬ አይበላው አሜን እሳት ውስጥ ቢገባ ሳይቀጥል ይወጣል አሜን አንበሳ ጉድጓድ ውስጥ ቢጣል ሳይበላ ይወጣል አሜን ለምን ካልከኝ ይጸልያል አሜን እንዴት ካልከኝ በየቀኑ Yes. he has his own setting time አሜን የሚያምን ሰው አለ ወይ አሜን ዛሬ ልሰጥ ነው አሜን ያው እግዚአብሔር ምስክሬ ነው በ2019 a set prayer time እና prophetic word ለ12 ወር አሳትም ያዘጋጃል አሜን ጥቅመኛል ካልክ መተት ወስደዋል አሜን ትንሽ ናት ግን there is a setting time አሜን በዛ ሰዓት በተቀቡ የእግዚአብሔር ሰዎች ቤተክርስቲያንና የእግዚአብሔር ሰው ነብይ ደረሰን አገልግሎት የሚያውቁ ሁሉ በጆሮአቸው የሰሙ ሁሉ እንደ እግዚአብሔር ቃል በዛ ሰዓት በሚታወቀው ሰዓት የት ናቸው ጸሎት ላይ ናቸው አሜን 2019 እጅ ይገባል ወራባሳታ አንድ ሰው ጮሆ የኔ እሳት በሉ እስቲ የኔ እሳት የሚገለጠው በሉ የሚገለጠው አሁን ነው ዳንኤል በቀን ስንት ጊዜ 3 ጊዜ በየስንት ሰዓቱ በየ8 ሰዓት ኦኬ አንዱን ሰዓት ካገኘን ሁለቱን ማግኘት ይከብደናል 9 ላይ 8 ሲጨምር ስንት ነው 17 ሰዓት ማለት 12 ሲቀንስበት ስንት ይቀራል 5 ሰዓት ስለዚህ ሁለተኛው ጸሎት ስንት ሰዓት ነው 5 ሰዓት ከምሽቱ 5 ሰዓት ሶስተኛው ጸሎት 8 ጨምርበት ስንት ሰዓት ነው ጠዋት ስንት ሰዓት 1 ሰዓት ኦኬ እስቲ አንድ ሰው ጮህ 1 ሰዓት ይበል 1 ሰዓት 9 ሰዓት 9 ሰዓት 5 ሰዓት 5 ሰዓት በእግዚአብሔር ቃል የተጠቀሰ ኃያላን የተነሱበት እሳት የተቀበሉበት የጸሎት ሰዓት ነው ኦኬ ይሄ ለኖርማል ሰዎች ነው እዚህ ውስጥ ደግሞ ሞር ፋየር ፈልጋለሁ ካልክ ከበድ ያለ እሳት ፈልጋለሁ ካልክ የአገልግሎት ጥሪ ያለኝ ካልክ ለአድቫንስድ የሆነውን ሰዓት ላሳየ ኦኬ ቀን 1 ሰዓት 9 ሰዓት ማታ 5 ሰዓት ነው አይደል ልክ ነው ይሄ ለኖርማል ሰዎች እና አንዳንድ ሰው የማይመቸው ሰው ይሄን ነው ሊጸልዩ የሚችለው አድቫንስድ የሆነ ፋየር ፈልጋለሁ የሚል ሰው በኦፕን ሄቨን ሰዓት ይጸልያል ሰማይ በሚከፈትበት ሰዓት ይጸልያል እንዳይመስልህ ሰማይ የሚከፈትበት ሰዓት አለ የሚዘጋበት ሰዓት አለ እንዴት አወክ ካልከኝ እና ያዕቆብ ነገሩኝ ያዕቆብም በሌሊት ከእግዚአብሔር መንፈስ ጋር or ከእግዚአብሔር ጋር ይታገል ነበር he was wrestled the whole night ያ ሰዓት በመጽሐፍ አልተጻፈም ግን በስፒሪቹዋል ዓለም ስንት ሰዓት እንደሆነ ግን በመጽሐፍ በኮዲንግ ይታወቃል ሲታገል ነበር ይላል የጭኑን ሹልዳ ነካው ይላል ካልባረከኝ አለቀውም ይላል ምን ብሎ መለሰለት ሊነጋ አቅላልቷልና ልቀቀኝ which means ያ ሰዓት ለሊት 9 ሰዓት ነበረ ከመንጋቱ በፊት መልአኩ መሄድ ነበረበት ሰማይ ከመዘጋቱ በፊት ሰማይ የሚከፈተው ከ9 ሰዓት ከመንጋቱ በፊት ከ12 ሰዓት በፊትና ከ9 ሰዓት በኋላ ነው ይሄ 3 ሰዓት ሰማይ የሚከፈትበት ሰዓት ነው አሜን በዚህ ሰዓት ተነስተ ከጸለይክ አንተን የሚያስቆም ጠላት የለም አሜን አንድ ሰው አሜን አላለም አሜን ስለዚህ የሌሊት 9 ሰዓት ከሆነ አንዱን አገኘን ከ9 በኋላ ስንት ሰዓት ነው የሚሆነው ቀን 5 ሰዓት ስለዚህ አድቫንስድ ለሆነ እሳት ለሚፈልግ ሰው ማታ ከስራ ሲገባ 1 ሰዓት ላይ ይጸልያል ማታ ሁለተኛውን ሰዓት ሌሊት 9 ሰዓት ተነስቶ ይጸልያል አሜን ሶስተኛውን ሰዓት ቀን 5 ሰዓት ላይ ይጸልያል አሜን
እንዴት ነው ስራ ላይ ሆኜ እነዛ እንዴት ነው አቋርጠው የሚጸልዩት? ምን አገባ አንተ? ዝም ብላ ጸልይ። አሜን። መቀየር የሚፈልግ በ2019 ማለት ነው። ሃሌሉያ። እኛ ልንቀይር ነው። አሜን። እኛ ልንቀይር ነው። አሜን። ይሄን ቃል የሰማ ሰው ጠቅላላ አሁን ከሌሊቱ 9 ሰዓት ሲል ቢያንስ ከዚህ ውስጥ ግማሽ በግማሽ የሚሆነው ሰው እየጸለየ ነው። አሜን። በቃ ጂላቫ ጋራ ሻካታ ባራል። ያቺ ሰዓት 1 ደቂቃ ወደዚህ አትሄድም፣ 1 ደቂቃ ወደዛ አትሄድም። አሜን። የእሳት ሰዓት ናት። አሜን። ከእግዚአብሔር መልአኮች ጋራ በተከፈተ ሰማይ የምትወጣ በምትገባበት ሰዓት። አሜን። የመጨረሻ ልናገርና ልጸልይ። መዝሙረ ዳዊት ምዕራፍ 55 ቁጥር 17 ምን ይላል? በማታና በጠዋት በማታና በጠዋት በቀትርም ስንት ጊዜ? 3 ጊዜ። ማታ፣ ጠዋት፣ ቀትር ስንት ጊዜ? 3 ጊዜ እናገራለሁ ወይንም ጸልያለሁ፣ እጮሃለሁ፣ እጮሃለሁ፣ ከዛ ቃሌንም ይሰማኛል። ስንት ጊዜ? 3 ጊዜ። መቼ? ማታ፣ ቀትር፣ ጠዋት። ዳንኤል ስንት ጊዜ ይጸልይ ነበር? 3 ጊዜ። ዳዊት ስንት ጊዜ ይጸልይ ነበር? 3 ጊዜ። አንተ ስንት ጊዜ ትጸልያለህ ነው ጥያቄ። የት አለ? ጴንጤ እኮ ሞቷል። ይሄን ስል ይቅርታ አድርጉልኝ፣ እውነቴን። በክፋት ራሱ አንደኛ ነው፣ ከአሕዛብ ይበልጣል። ታውቃላችሁ፣ ጴንጤ ክፉ ነው። እውነት ውሸት? ምን ክፉ እንዳደረገው ታውቃላችሁ? እውነት እያወቀ በተጠጋ ቁጥር በእውነት መርህ የማይሆን ከሆነ በእውነት መርህ የማይሄድ ከሆነ እንደሱ ሰይጣን የለም። ሰውየው ራሱ ወደ ኢቪል ነው የሚቀየረው። ከባድ ነገረኛ ያለው፣ ወሬኛ ያለው፣ ክፉ ያለው ምን ነው ስትሉ መንፈሳዊውን ነገር እግዚአብሔር አምላክ ዛሬ የሚሰማ ሰው ካለ እየተናገረ ነው። አሜን። ዛሬ የሚታወቅ የጸሎት ሰዓት እግዚአብሔር ነግሮሃል። አሜን። ስንት ሰዓት ትጸልያላችሁ? 1 ሰዓት። ሁለተኛውን ጸሎት ስንት ሰዓት ትጸልያላችሁ? 9 ሰዓት። ሌሊት ነው ቀን ነው? ሌሊት። ሕያው እግዚአብሔር ምስክሬ ነው። አሜን። ይሄንን እያረጋችሁ እንደው ብዙ አይደለም 3 ወር 3 ወር ውስጥ በ3 ወር ውስጥ ይሄን አርገህ አንተ ራስህ እንደዚህ መነካታ ኤሌክትሪክ ከረንሲ ነው የምትሆነው። ሃሌሉያ። ክፉ ነገር ወደ አንተ አይቀርብም። አሜን። አሜን። አረ አንድ ሰው ጮህ አሜን ይበል። አሜን። ላንተ አይደለም ለዘር በረከት ትሆናለህ። አሜን። በአፍ የነቀልከው ይነቀላል። አሜን። የተከልከው ይተከላል። አሜን። ወጋው ካልክ ይወጋል። አሜን። አነሳው ካልክ ይነሳል። አሜን። ኃይል ይጨምራል። አሜን። አንድ ሰው ጮህ ይጨምራል በሉ። ይጨምራል። እኔ እንግዲህ እግዚአብሔር አምላክ እዚህ ውስጥ የሚያስነሳቸው ሰዎች እንዳሉ እያየሁ ጸልያለሁ በሉ። ጸልያለሁ። የሚጸልይ ሰው ምን ይጨምራል? እሳት ይጨምራል። ስንቶቻችሁ እሳት ትፈልጋላችሁ ዛሬ? ሃሌሉያ። ዛሬ እንዳትጸልይ እግርን የያዘ እንዳትጸልይ ህይወትሽን የያዘ የደጋሚ ድግምት፣ የጠንቋይ ጥንቆላ፣ የአስማተኞች አስማት፣ የመተተኛ መተት፣ የሞራ ገላጭ፣ የመጽሐፍ ገላጭ፣ የመጽሐፍ ገልባጭ፣ የትኛውም የአጋንንት ኃይል ዛሬ ከእሳቱ ጋር ይገናኛል። አሜን። ከእሳቱ ጋር ይተያያል። አሜን። መታየት ጀምር፣ ከላያችሁ ላይ መውደቅ ይጀምራል። አሜን። መታየት ሲጀምር ከላያችሁ ላይ መነሳት ይጀምራል። አሜን። መታየት ሲጀምር ከላያችሁ ላይ መውደቅ ይጀምራል። አሜን። አንድ ሰው ጮሆ አሜን ይበል። አሜን። ይፍታህና ለእግዚአብሔር ልጅ ለጌታ ለኢየሱስ ክርስቶስ ክብር መንበርከክና መጸለይ ትጀምራለህ። አሜን። አሜን። ዛሬ ይህን ቃል የሰማ በሽታ ይዞ ወደ ቤቱ አይሄድም። አሜን። ህመም ይዞ ወደ ቤቱ አይሄድም። አሜን። HIV ይዞ ወደ ቤቱ አይሄድም። አሜን። ካንሰር ይዞ ወደ ቤቱ አይሄድም። አሜን። እባጭ ይዞ ወደ ቤቱ አይሄድም። አሜን። ደዌ ይዞ ወደ ቤቱ አይሄድም። አሜን። አይሄድም። አሜን። ዛሬ በሉሴ ዛሬ ችግሬ ከእሳቱ ጋር ይተያያል፣ ይገናኛል፣ ይበላዋል።